አንቺ ከኔ ገደልከው ወይ? ኧረ መቼም አላሳየም እንዴ ወረፊን ሊያሳየን እንዴ? መቼም አላሳየም። አልሞትም ዝም በላቸው እንዳታሳየን እንዴ። አንገቱን ነው እንዴ ሰጠ? ኧረ አላሳየም። ይቅር ይበለኝ፣ የቅድሙን የመጀመሪያውን ይቅር ይበለኝ። ኧረ ወዲያውን ደም ቀብተው ነው ወይ ልትለኝ ነው እንዴ? በኋላ እንትን አንዴ ትዝ ይላል ነፃነት የሰራው ፊልም ላይ እንትን ላይ ቀለም አብዝተበታል ያለው ስጋቀብ አረኩት። ስጋ ባይዘዌ በጣም ቀንሷል እና ተሜ የገዛው ቦንዳውን ነው ማለት ነው። ኧረ ጌታዬ እንዴ አላሳየም። ራስህን ግለጥ ከፈለክ፣ ራስህን ግለጥ ከፈለክ። እኔ ተገልጬ ተሜ ለጥሬ የሚሆን የለም በቃ ቋንጣ አድርጎ እያሉ ነው። ኦልሬዲ ወደ ቋንጣ ነገር። ኧረ ለጥሬ ላልጫ ተሲስ ላልጫ ራሱ አይሆንም እኮ ይጠቁሯል። ይመችህ ይመችህ። አላሳየኝ እንደሆነ ውስጥ አልገባ አልግባባ እንዲሁ ተመችቶኛል። እንዲሁ አላሳየም። ተሚያ እንደ ከፍተው አሳየ። ኧረ ራስህ ለስንብት አንድ ያሳየን። አንድ አካውንቱ ይዘጋል። የለም እኛ ጋር ቅርጫ የገቡት ሁላ የሚጠብቁት ይጣሉኝ እንደ ሚዲያ ላይ ያሰጣ በለው። ተማሲስ ወይ ተማ ኧረ እስኪ እኛ ግቢ ያሉ ድመቶች ገፍት እየላኩ ነው። ተሜ ስጋውን ካሳየ በኋላ ተቀበላቸው አንዴ። ጋድ ሄድሽብኝ ሄድሽ ተሜ ሳምባውን ነው የተጫረትከው። ሞታታለው አላሳየም እንጂ ሞታታለው አልኩ እንዴ? ውጣ ባልኩ አራት ውጣ፣ እዛው ተቀመጥ፣ እዛው ቁረብ፣ እዛው መልኩስ፣ እዛው መልኩስ፣ አትውጣ። ስጋው ሳይሆን በሬው አሳዘነኝ። ኧረ አልጨክንም፣ ታውኩኝ እኮ ጭካኔም ጠፋ። አይተዋል እንደ ነጭ ነገሩ እኮ የለውም እኮ እንዳለ ከለሩ ራሱ እኮ እንደ ኧረ ሲስ በውስጥ የሆነ ሜሴጅ እየተላከልኝ ነው ጭራሽ። ጾም ባይሆን ራሱ ሮብ ቀን ብበላው ራሱ ጾም አታገድፍም። ተሜ ያሳየን ስጋ ብበላኛል ወይ ወይ መድኃኒዓለም። አይ ተሜ መቼ ጋዲ እያለ ይህን ስጋ ማሳየት አልነበረብን። ኧረ ክፉ ነው እንዲህ እኔ እኮ ተሜ ራሱ ደግሞ በሁለት ትሪ ነው ያለው። ስጋ ፍቅሬን ሰማቢኒ እኔ ተሜ ቅድም ስጋውን ካሳየን በኋላ ማለት ነው ሁሉም ነገር በከለር ነው እየታየኝ ያለው። ጋዲ ከስር እንደውም እኮ ያክ የኦሪዮን ይሻላል ይላል። አክሊል እሱን ካየ በኋላ ኦሪዮን ቢያንስ መሀሉ ላይ ነጭ ነገር አለው።
እኔ ኧረ ተምዬ መልሽላቸው ቢመለስ ከሆነ ምኑ ሌሊት ላይ ማለት ችግሩ እኮ ይሄ ነው። ሌሊት የታረደ ነው አይመስለኝም እኮ። አይ ታርዷል፣ እንደገና ሊታረድ ነው። ምን ሌሊት ያርዱታል ደግሞ። በዚህም ደግሞ ቀኖና አፈረሳችሁ እንባል። አረ እቺ ምንም የምታፈርሰው ነገር የለም። አሁን ይሄ ምንም እንትን የለው። ታሚ የሚያፈርሰው ነገር የለም እንዴ? አይ መልሱልኝ እላቸው ነበር የምር። አብዛኛው ቀይ ጎመን ጥያቄ ጠይቄ ነው መልስ። ስማ፣ አይ ሩዋንዳ አካባቢ ቦሌ እዚህ ጃፓን አካባቢ ሄድና አትክልት ተራ አለ። እዛ ሄደህ ዝም ብለህ ስጣቸው፣ የሆነ ሰላጣ ይሰጠዋል ቀያሪ። እሺ እኔ አላወራት። አይ ይብቃን። አይ ቢኒ እንፍታ በቃ፣ ወንድማችን እንዳይታመም ደግሞ በቃ ቢኒ ይቅርታ። እሺ በቃ እኔ ውጣ ለለም ሁለተኛ ሁሉ ቢኒ እሺ ይቅርታ፣ እንዳትወጣ እዛው ቀጠል። ቴስቲ ስራ ምን ቦላላ አንዴ ምን ቦታኝ እኔ ተናግሬ ነበር። መውጣትማ እንዲህ ላይ የሚጥል ከሆነ ቢቀርብስ ባትወጣስ? እንደ እንዳትወጣ ቢኒ እዛው አርጅ ከፈለክ አትወጣ። ከእናትህ በገዛ እጅ ሆነ እንዳትወጣ። ኧረ እኔ ጭራሽ ከእናትህ ቤት ወጥተህ ቢያንስ ለብቻ ሞክር ብለህ ይሆን አምልጣል። ከመንግስት ቤት ኮመንት ያይር ከስጋው ደሙ በለጠ። ዮኒ አንተ የኮመንት አንበሳ ዮኒ አታርፈም። የደም ኮመንት አንበሳ አታርፈም። ደማርክተው ሰጡኝ። ደማርክተው ስጋ ብለው ሰጡኝ። የረጋ ደም ይዞ ገብቷል አለም። ተሙ ክርስቶስ በጣም ነው ማደቅ። እኔ ቦን ለሳም ከቲክቶክ ወጣ ነበር ቁጭ ለመጋፈጥ ራሱ። ኧረ ስግደት ላይ ነበር አሉ ጭራሽ። ጋድ ነገር አምጥተሃል አሁን። ኧረ ሲሰግድ ነበር አሉ ጭራሽ። ፍየሉ ራሱ ስግደት ላይ ነበር አሉ። አላገግም ባላሳየስ ቢቀርብኝ እስቀደም እንዴ ምን አገብተኝ ይከፈት እንዴ ለምን ከፈቱ? ምን ቆጣኝ ከዚህ እንኳንም ቪዲዮ አልሰራህበት ተሜ። እኔ ጋዲ እንዳለው ነው። በጎቹ ድኗል፣ ፍየሎቹስ እንዳለው ይሄ የዳው ነው ያልዳነው። እንጂ መምህር ብሬ መጥቷል። አሁን መምህር መጥቷል። ሰላም መጣበቅ የሰው ልጅ ድል በመንሳት አቃሎች መምህር ወደዛ እንዲመጡ ድል መንሳትን እየታለ አሁን የተሸነፈ አናገርከኝ ሲስ እንኳን አደረሰ መምህር ብሬ፣ እንዴት ነህ? በዛሬ ቀንማ እንኳን አደረሰ ብቻ ነው። እንኳን አብሮ አደረሰን። ግን ችግር ምንድን ነው አንተ ሰውዬ ጋዲ? አይ እንደ ተሙ ቅርጫ ካላስገባ ንገረንና እንትን እንላለን። አረ ላስላስን ነው ላስላስ እንጂ ጋዲ። አረ ሲስ አሁን ከተሜ ጋር የስጋ ተነስቶ ኮዬ ፈቼ እስኪደርስማ በቃ ይደቅሳል። እንዲሁ ደቅሷል ስጋ። አረ ቆይ እንዴት አላችሁ? ለማንኛውም እንኳን አደረሳችሁ ሁላችሁም፣ ከገስት ላይ ያላችሁ ከታች ያላችሁ ሁላችሁንም እንኳን አደረሳችሁ እያለሁ እንኳን አደረሱት መምህር። እንኳን አደረሰ መምህር ብርዬ። ማታ የሆነ ቤት ሙድ እያዙብን እንጂ ጋዲ
ስጋ በሉ። ኧረ ምን ስጋ በላለሁ እኔ ሲስን ስፈልግ ነው ያረፈድኩት። ማታ ሙድ እያያዙብን የሆነ ቦታ በእንትና ነው በእኔና በወንድማችን ነው ሙድ ያዝነው። አይ ቆይ ጋዲ ነሚቻ ቀረ ሂዱ ቀብና ሲስ ኮሜንት ላይ መምህር ወጣ ገባ ብሎ ይጽፋሉ። ማን ነው? እኔ ማን ናቸው? እኔ እንጃ ይጽፋሉ። ብዙ ሰዎች እየጻፉ ነው። እዚህ ምንድነው? መምህር ወጣ ገባ ታች ላይ ሆነ ራስ ጻፈው። ማንም አልጻፈም። ታች ላይ ሆነ ራስ ጻፈው ደጋግመ። ኦኬ ራስ ወረደ። ራሱ ይጻፈው ለምቢባል በድምጽም በጽሁፍም ከሚያደርገው ራሱ ይጻፈው። ማንም አልጻፈም። እኔ ደግሞ እኮ እንትኑ መስሎኝ እኮ አብሮ አደረሰ አይቶ ኤርሚያስ ሊል ይችላል። እኔ ደግሞ በዚህ ሰዓት ሰዎችን መስደብ አስፈላጊ ስላልሆነ ኤርሚያስ ነው ያለው። ኧረ ተይው ዛሬ ጭስ ዛሬ እኮ በዓል ነው። የደስታ ቀን ነው ዛሬ። ራሱ ታች ላይ ጻፈው ቤኪ በድምጽም በጽሁፍም ስለማይሆን። አንተ ዛሬ ግን ጠዋት የበላነውን ፈዋ እኮ በቃ እዚሁ በሳቅ ጨረስ ነው። በሳቅ ጨረስ ነው ዛሬ። አንተ አይ ለመጨረሻ ጊዜ አንዴ ለኢዮባ ማለት እስቲ ለመጨረሻ ጊዜ ያሳየን በጌታ። እንኳን አደረሰ ኢዮባ እንኳን አደረሰ። ታሚ የት ነው ብለህ የምጠይቀው? ይሄንን ስጋ ልጋብዘው እንዳይሆን የት ነው ብለህ የምጠይቀው? እባክህ አይ የምር ናፈቀኝ። ኢዮባ የት ነው? እንኳን አደረሰ። የምን ስጋ ነው ጋር ያልገባኝም እኮ ነኝ። ኧረ በጌታ አንዴ ያሳየን፣ በእውነት ሰሙ አንዴ ያሳየን። ታሚ ዝም አሳየን። ኧረ ራስህ ክፈት ሀሳብህን ከፍተህ ተናገር። አይ ታሚ ራስህ ከፍተህ ተናገር። አይ ተሚን ሄድንበት እኮ በጣም ይብቃው። የምር በጣም ስጋው ላይ ተካሄደበት በጣም። ኧረ አሪፍ ስጋ ነው። ስጋው ራሱ ምን ኖርማል ነው። ኧረ የሳር በሬ ነው። የሳር በሬ እኮ እንደዚህ ነጭ እኮ የለውም እኮ ቢኒ። ኧረ ደግሞ ብለህ በሬውንም ኤሌክትሪክ ነው ልትል ነው እንዴ? ሳር ይላል ነው ቻርጅ ወስዶበት ነው ልትል ነው? ቢዋይዲ ነው ልትል ነው? በቃ የሳር አይ እንትኑ መሰለኝ ግን ካሜራው መሰለኝ ድንገት ተሚ ቅድም ካሜራውን ስታበራ በፊልተር አብርተው አይቶ ጋዲ ካሜራው አይደለም መልኩ ነው። ኧረ ዮኒ ነይ ወይ ደም ቀብቶት ይሆናል ካሜራው። መልኩ አንዴ ሜሪዬ አንዴ ይቅርታ ሜሪዬ ኢዮባ እንኳን አደረሰ። ኢዮባ ስልኩ ጋር ይመስለኛል። አይ ወይ ምግብ ይዞ ነው ባፍ አውራደ ዮኒ እንኳን አደረሰሽ። ዮኒዬ ወንድሜ እንኳን አደረሳችሁ የተወደዳችሁ። በጣም ነው የምወደው ዮኒዬ። እንኳን አደረሰ ወንድሜ። እያሰረ ነው ዮኒ። ኧረ በጣም የምወደው ዮኒዬ። ያጠፋው ነገር አለ እንዴ? ተሜ ዮኒ ያስቀየመው ነገር አለ? ኧረ አንድ ስጋ ሳይሆን ቅርጫ በላይ ዘገባ ብሬ አንድ ቅርጫ ሳይን ስጋ እና ስጋው ላይ ነጭ የሚባል ነገር አጣ ነው። እና ደግሞ በጣም ጠቁሯል። ምንድን ነው ማብራሪያ እንፈልጋለን። ድጋሚ ከፈትልናል ነው እምቢ አለ። አይ ዘይት አልቀየረም ይሆናል። አይላጤ ነገር ስለምን ዘይት ነው? እኔ እኮ መምህራኑ እኮ ኤሌክትሪክ ብሎ አልተቀደም እኮ ቢኒሻ ዘይት አይባልማ መምህር። ዘይት አልቀየረም። በሬ ዘይት ይቀየራል። ከመሞቱ በፊት ነው ከመሞቱ በፊት ነው ያልቀየረው። ኧረ ጋዲ ኒውስ አድርጋ አልነበር እንዴ? መምህር ስለምን ዘይት ነው ያሉት? ኧረ በጣም በቃ አይ በቃ ዘይቱ ላይ በዚህ በተወደደ ኑሮ ዘይቱ ላይ ትኩረት አጣ። ታቁሯል ስላለ እኮ ነው ሲስ ታቁሯል አለ። እና ታዲያ ዘይት ቀይሮ ነው የሚታረደው? እኔ ከመኪና አንጻር ነው እያልኩ ያለሁት።
ኧረ የምን ዘይት ነው የምትሉት እናንተ? እኔ ዮኒ ሰላም ልበል እስኪ። እኔ ብሬ ሁላችሁም ሰላም ብያለሁ። ሮም ቢኒ ሁላችሁም ሰላም ብያለሁ። እኔ የምልሽ ዮኒ እንኳን አብሮ አድርሰን። ወይ ብሬ ኳሱ ደረሰ እንዴ? ተሜ እንዲመረጥ ነው። በጣም እንትን አለ። በጣም በትትና ነው እያናገረ ያለው። አዎ እየተቃረበ ነው። አዎ የተሜ አነጋገር ተሙ እዛኔ ያስበልጣችሁ ነው። ዮኒ እንዴት ነው ወንድሜ? እንኳን አደረሰ ዮኒ። አለሁልሽ። ለእኛ አታሳየንም እንዴ ምግቡን? ምን አሁን ጨረስኩት። እንዳጋጣሚ ሆኖ ባዶ ሆነ። ትሪው ብቻ ቀረ። ቅርጫ ምዝለው ነው። ምን አድርገው ነው ቅርጫ ምዝል? ያን ሁሉ ጨረስክ ተሙ? አዎ። ኧረ መኩዬ ብታየው እኮ ዶሮ ወጡ ራሱ እንደዛ። አሁን አንተ የበላው ዶሮ ወጡ። ኧረ አንተ ዮኒ ፓፓ ያመለጠ ነገር የመኩ እንቁላል አጎራረስ ትቀናበታለህ ዮኒ። ወይ የመኩ እንቁላል አጎራረስ ትቀናበታለህ። መኩ እኮ ከቤተ ክርስቲያኗ ጋር እልህ ነው የተጋባው። መኩ በጣም ነው እንደ ጾምከው መኩ እንዴ ድፍኗ ነው የሚውጠው እንቁላሉ። ዲያቆን ሞኬ በጣም ነው እንደ ጾሙት። ኧረ እኔ እንዴት መኩ ያፈላይ እንዳይፈለስ የሚያወሩት ደግሞ ጉርብትና ለመቼ ነው ሳጠራኝ? እኔ መቼ እንቁላል በላው እንጂ መች ቅርጫ ነው ስትልኩ ቅርጫ የበላው ተሙ ነው። ኧረ እንቁላል በላው አትበል መኩ። እንቁላል ዋጥኩ ነው የሚባለው። በላው አይባልም። ዮኒ ክርስቶስ ሙሉ እንቁላሏን ነው የሚውጣት። ይኸውልህ ዮኒ አንተ መኩ እናቴ ተንቀሳቅስ። ደግሞ ታቅፋት ጫጩት እንዳታራ ምን እንዳትል አንተ ስርዓት ይሆን ዲያቆን ነው። ኧረ ለማቀፍ ተሙ ግድንግድ ነው። በማህበር ልቀፋቸው። አይ ተሙ ኦልሬዲ ታቅፏል። ኦልሬዲ እሱ ችግር የለውም። በዛ ስጋ ታቅፏል። ሲጀመር እሱ ችግር የለውም። እንቁላል ይበቃዋል። እንኳን አብሲ ያኩሙላችሁ ነው። ምን አልከኝ ተሙ? እንኳን አደረሳችሁ። እኔ ታቅፏል ሲለኝ በምን ጋዲ ገበር በመዝጋት ትታወቃለህ። ብዙ ጊዜ የበፊቱን ተናገር። መኩ ግን የምር ብሩስኪ ቅድም አበላልሽ ጭስ በጣም የምር ያስቀናል። አረ አይቷል። አንዱን ጉጩ እንደ መጀመሪያ ልክ ሲከፍት ካሜራ ማን ነው ጋዲ ጉጩ እኮ እንዲህ ተለጥጧል እኮ። ኧረ ብራዘር ተርዚና መች እንዲያዛለ ፓፓ ሉሉ አትሌት መለማመጃ ከታች ድሮ ልምድ ነበረው እንደ እያሉ ነው። ምንድን ነው መኩ? ስማ ሲሶ ዶሮ መኩ እንዲህ ሲበላ ዶሮ አይታ አረ ልጄን አለች አሉ። አይ መኩ ዮኒ በላ። እኔ በአግባቡ በላው። አሁን ግን በላው። ምን በላ? ያው አኬ ማታ ሌሊት ሲፖስተው አላየህም? ቴሌግራም ላይ እኔ አላየሁም እኮ እንደ መንገድ ላይ አልነበርኩም፣ ቤተክርስቲያን ነበርኩ። ዮኒ በር ተዘግቶ ኢንዶሚን በዶሮ ጣዕም ነው የበላሁት ውጪ። ዮኒ አንተ ነህ እንደ ኢንዶሚን የበላው? ሌሊት ደውሎልኝ ና በቃ ቤት ይለኛል። በር ተዘግቶ ወንድ ላጤ ጓደኛዬ ሲል እኮ እኔ ሌላ ሰው ነው የመሰለኝ። ስሜን እንዳታነሳ ብዬው ነው። ራስን አስበላሽ እዚህ ዮኒ ኢንዶሚንን መንገድ ላይ አግኝታችሁ ነው የበላችሁ? ገብቶሻል ዮኒ? እኔ እኮ ቺጭስ ዮኒ ትናንትና ነግረናል። አደራ እኔና ኬ እንመጣለን ብለንካል። አደራ ዛሬ ነው? ዛሬማ ነገ ነው ያልነው እኮ። እስከ ነገ ምናምን የሚቀር ነገር አይኖርም እንዴ? ኧረ ይኖራል እንዴ?
ካልሆነ ጉሮሮና ቆዳውን አስቀሩልን። አታስብ ሲሶ ወይ አንድ በግ ተፈርዶብሃል። በነገራችን ላይ ለዛኛው ቤት ለየትኛው ቤት ጎትተህ ትመጣለህ? ወደህ ነው? አረ ችግር የለውም ተሜ፣ ቅርጫውን ውሰድለት። በቃ እኛን ወክለህ የማን የሲቱ ለበቁ። አረ ለበቁ ግን ተሜ፣ የምር የት ነው አሁን? ይሄንን ስጋ ቅርጫ ነው ወይስ እርድ ነው? አይደል? አይ እርድ አሳርጄ ብቻዬን እዚህ እየበላው ነው። አይ ግን ቅርጫ መስሎኝ እንትን ልል ነበረ። ባለፈው ቴክስት ልከው ነበር። ምን ሲስ ያ መስሪያ ቤት ምን ነበር የሚባለው? የእንስሳት መብትና ምናምን የሚባለው ገብቻ አላውቅም። አርጂ እንጂ እንደዚህ አይነት እንስሳቶች ለሌሎችም ጥሩ ስላልሆኑ ለብቻ መያዝ አለባቸው። አይ ቅርጫ ገብቻ አላውቅም። እንዳጋጣሚ ሆኖ አሳርጄ ነው አርቼ አይ ኦልሞስት ተሚ እኔ የሰማሁት ነገር አለ። ተሙ አርዶ ሳይሆን ራሱን አጥፍቶ ነው የሚባል ነገር አለ። ፍየሉ ራሱ ጋዲዬ የፍየል ነው እንዴ? እግዚአብሔር የፍየል ነው እንዴ? እኮ ነው የሚገባው እኮ ተሙ አንዴ ከፈትላቸው ኦሲም በልቶ ያደገ እኮ ነው እኮ ዝም ብሎ እዚህ እንትን ምናምን። ኧረ የፍየልን ያልመሰለ እኔ እኮ የበሬ ምናምን መስሎኝ እኮ ነው እንዴ። አይ እኔ በሬ አልወድም። በሬ ያስረኛል። ኧረ ፍየል አይደለም። በሬ በልቼ አላውቅም። የፍየል ነው። ኧረ የፍየል አይደለም እንዴ? ምን ሆነ? ፍየል እንደዚህ ላሳይ ይችላል። የፍየል ነው። ኧረ አሳየን። የፍየል አይደለም እንዴ? ምን ሆነ ነው? የበራ ፍየል ነው ወይስ? ኧረ ፍየል አይደለም። አይ የሚያምኑ ብፁዓን ናቸው። ካመንክ ታምናለህ። የፍየል ነው። ኧረ የፍየል ነው ብሎ ኧረ በዚህ እንኳን ብጽዕነት ይቅርብኝ። ግድ የለም ተሚ የፍየል እንደዚህ አይነት ስጋ የለውም ወይ? የበሬውን ልቡን ሰጠው። ስጋውን ካነሳው በኋላ እዮባ የጻፈውን ያውቀቶች እዮባ ስርዓት አድርግ። የምር አሁን ቀጣይ ዓመት እንዳንከለከል በየቤቱ ማረድ። እግዚአብሔር ምስክሬን እዮባ ስጋውን ብታየው ኧረ ሲስ እኔ ያው የፈለጋችሁትን አድርጉ። እኔ ፍየል አይደለም ሲሪየስ። አይ ፍየል አይደለም እንትን ራሱን ያጠፋ ፍየል ነው። ግን ፍየል ነው። ኧረ ተሙ ይመሰክር እንዴ? ተሙ አምልጣ ነበረ እንዴ? ከኋላ ተከትለው የወጋት ወይኔ ታወራው እመቤቴ ይደረሻል። መምህር ብርሃኑ ግን ምን ውጦ ነው ዝም ያሉት? ኧረ የሆነ ጭዌ ሲስ እየመጣል እየሰማው ነው። ሰላም ሰላም፣ እንዴት አላችሁ? እዮማ እንኳን ደረሰ። ማነው በገና እየተጫወተ ያለ? እኔ መምህር ወጣ ገባን ሰላም ልል የገባሁት ጋይስ ተረጋግጡ። ኧረ ፍታ እዮማ ፍታ። አንተ መምህር የነበረ ስራናት ይዘን እዮብ እንኳን አደረሰ። እንዴት ናችሁ? እግዚአብሔር ይመስገን። ስለ ስሙ ግን ሀሳብ ሰጣችሁ? ባለፈው እኔና ልደት ሀሳብ ሰጠናል። በለስኪ ትንሽ እዮብ የኔ አልሰማሁም። ያኔ ተኝቼ ነበርኩ ልደት ጋር ሆኜ ራሱ ለካ ሄዳችሁብኛል። ማታ ስሰማ ጠዋት ላይ ሄዶብሃል እዮብ አለ። ኧረ አልሄድንም እኛ። ቀለሜ የሄደብህን ትንሽ ማብራሪያ ሰጠነው እንጂ የቀለሜን ሀሳብ ትንሽ ማብራሪያ ሰጠነው እንጂ እና እንዴት ናችሁ? አንተ ጋር ነው መዝሙሩ? አዎ ትንሽ እንትን ብሏል ጭስዬ ድምፁ መስማት አልቻለም። መዝሙር ጠልተን አይደለም። ያው ደግሞ ጭዌ እንዳታዞሪ መዝሙር ጠልተን አይደለም። ችግር የለውም። በበዓል አላጋልጥሽም። እዮባ የስቅለት ነው እንደሚያዘምረው ደግሞ ሰማ እዮባ
ተሜ ፍየሏን በስማም ብሎ ሊያርዳት። ኦኬ እንዴት አለው? እንዴት አለ? የስግለት ታዘምራለህ እንዴ? የትንሣኤ ነው እኮ ዛሬ። ውይ እንትኑ ነው። ኦኬ ይቅር በለኝ። ጋዲ ጨርሰዋ። አይ አሁንም አቆረፈዳችሁት። ጭቡዬም በቃ ቀዘቀዘ። በቃ ሀሳቡ ራሱ ጠፋብኝ። እኔ እኮ ወዲያው ሲመጣልኝ ነው እዛው የምጫወተው። አይ ስታመልጠው አሰዶ ከኋላ ወጋት ምናምን የሚባል ነገር ሰምቼ ነበር። አይ እሱም ቢኒ ነው። አይ እኔ እንትን ይሰማስ ቋኔ ምለ ታሜ እስቲ ለዮባ እንኳን አሳየው ቅርጫው። አረ ድጋሚማ ያሳየን እንዴ? ታሜ ቅርጫ ገባ እንዴ? አረ ለምን ፍየል አርጄ ነው ብቻዬን። ይመች ተምዬ ያራዳ ልጅ ብቻህን እንዳደረግከው ብቻህን ትበለዋለህ። ማን መጥቶ ይበላልሃል? አሜን አሜን። ጋዲ ስማ ትንፋሽ አሳጥሮ ነው መሰለኝ ገደላት። አንተ ተሙቼ ካርግ ፍየል ቶሎ አይሞትም። የሆነ ሰዓት እየበላ ካጠገብ እንዳይቀመጥ ያመኑ ናቸው። አይጎዱ ሰባዮኒ በስማም ብሎ ሊያርደው ሲላሉ ተሜ ፍየሉን በአንዱ አምላክ በአላህ ነው ማምነው ብሎ ነው ራሱን ያጠፋዋሉ። ፍየል የምትገዙበትን ቦታ ፈትሹ አልተባለም? ፍየሉ አረፍቱ እንዳይለን እንኳን አደረሰሽ እኮ ብያለሁ። ኪዮኒ መጽዋይ ነው። እሺ ፓፓ እንኳን አብሮ አደረሰን ብያለሁ። እኔ በኢንዶሚን ቀልጃለሁ። የለውም በቃ ሰውን ቀይራለን እና እንኳን አደረሰዮ ብዬ ዮኒዬ በጣም የምወዳቸው እንኳን አብሮ አደረሰን። ተሙ በጣም የምንወድህ ወንድማችን ከልብ ነው የማመሰግነው። ዮባ ወዬ እንዴት ነሽ አባቴ? አለሁልሽ። ፒስ ነው አለሁ። በአንቺ ምክንያት እኮ ነው ውጭ አደርኩት። ኧረ እባክሽ እንዴት የስግደቱን ሸራ ወስደሽው የበርበሬ ነው አይገባም ተባልኳል። ኧረ መልስልኝ በእናትህ ምንጣፉን ይዘና ብራዘር። እንዴ የበርበሬ ምንጣፍ አስረክበህ ትመጣለህ እንዴ ተባልኩ። በልዶሮ ሲያምር ይቅር ተባለ። እኔ እኮ ይዛን ቀን ይሁን እየሰገደ ምንድን ነው ቁሌት የሚሸተኝ እላለሁ። አንተ እናት የማዘሯ ዶሮ እላለሁ። የሸጥከውን ሸራ ዘሂድና ብላበት ተባልኩ። ኧረ ጀለስ ጋ ነው ብል ማን ይስማኝ? ጭጭስ ወይ መድኃኒዓለም። የምር ግን በር ተዘግቶብህ ነው ፓፓ? ማታ ታዲያ መቼ ማታ ከቤተክርስቲያን ስትመለስ? የዛኑ ዕለት ነው ወይስ ዛሬ ነው? ትናንት? ኧረ ዛሬ ሌሊት ነው እንጂ ከዛ አጋጣሚ አኬ ደውሎልኝ አላየሽውም? የጻፈውን ቴሌግራም ላይ አላየውም። ኧረ አልገባውም። ስማ ጋዲ ወይ አዳር ላይ እኮ ዮኒ ችግር አለባት ጽጌ እንዳለችው የሆነ ትንሣኤ ምናምን ብላ ተባራ ይሆናል። ምንም ያ ድምፅ አይደገምም። ያ ድምፅ አይደገምም እንደ ያ ድምፅ ለራሷ አይመጣላትም። ጋዲ ደግሞ ከፊትና ከኋላ ትከተለዋለች ድምፁ። እንዴ ድምፁ ለምን እከተለዋለሁ? መኩ ዮኒ መከተል ይዘል አብዙሩትስ ብሎኝ ነው ትላለህ መኩ። እቺ ሰው ይኬድብኝ እያለሽ መሰለኝ። ዮባ ወይም በላት ዛሬ አለሽ ደህና ነህ ዮባ? እንዴት ነሽ? ምንድነው ዮኒ አበባ ይላል። መኩ ደስታ ላይ ነው አይሰማም። እናቴ ኮዬ 70 ብር ነው ዶሮ። አረ ቡልቡላ ነኝ። መጣሽ እንዴ? ሰማዮኒ ገፍቶ ነው ችግር የለውም። ከኮዬ ነው ገፍቶ ሄደ። በዓል ሲደርስ ይሰደዳል።
አሁን እንቁላል የት ይመስላል? የቆየ ይመስላል አባ ከብሬ ጋሩ እኔ ነኝ ያልኩ። የምትግባቡት እናንተ ናችሁ። እኛ እኮ ደመሃል ሆነን አንግባባ። ኧረ ኢዮብ አንተም ጫፍ ላይ ነው። ኧረ ጠረፋ አይደል እንዴ? መቼ ሁሌም ሲሶ ለምንድን ነው ካሜራ ያጠፋው? ሲስ ማዩ ነመኩ እኮ አላረዱም። ኢዮብ አልሰማሽም? ቻርጁ 5% ገብቶ አላረዱም። ለምን? ኧረ እናቴ ያረመንኩ አንቀሳቅስ የሆነ ነገር ቤቱን እንቁላል በእንቁላል አድርጎታል። ጠጠር መጣ የለም እናቴ እዛው ቤት ውስጥ ነው የምትለው በለኝ። አረ ድፍን እንቁላል ሲውጥልህ ነበር ኢዮባ። ክርስቶስን በጧቱ አበላል ትጠላለህ። ክርስቶስን ይላል። ይኸው ጋዲ ያላየከውም? ኧረ ብራዘር ያስፈራል። ልክ ካሜራውን ሲያበረው ብራዘር ቀኝ ጉንጭ ግራ ጉንጭ እንዳለ ተወጥረው ተርጂና በግራም በቀኝ የሚይዘው ደቅ ብሏል። ጀለስ እንዴ አንተ ስንት ቀን ነው የምንመክርህ? ተው እንዲህ አታርግ። አትዋጥ አልነልኩ አይዋጥም። ዶሮ መልስ ታረጋለህ። የአንዳንድ መላጣዎችን ይሸፍናል ብዬ እኮ ነው ጉንጭ። ኧረ ጨዌ ኪስ እያናገረ ነው። ኧረ ጨዌ እንቁላል በመላጣ እንዴ ቀለም አደረከው እንዴ? መላጣ ቀለም አደረከው እንዴ? ለኮራ እኔ እኛ ቤት የተነሳው ፎቶ ነው ትዝ የሚለኝ ታውቃለህ። እንቁላል ሲበላላችሁ ጋዲ ወይ የተላጠ እንቁላል ሳየው በቃ እኛ ቤት የተነሳውን ፎቶ ባለፈው የተነሳችው አይታል። ዳራ በኩል ነው ሲስን ለተምታሳቀዋለህ። አይ ሲስ እኮ ችግር የለውም። የተወሰነ መለጥ ቢልም የልጆች አባት ኖርምዬ ነው። አረ በጀርባ ይታያል። እንቁላል ነው የሚመስለው። በጀርባ ይታያል የልጅ አረ በጌታሱ እንዴ! አረ ፍታ በሉት። ጀርባ ምን አስኬድ አንተ? እኔ ሞክሬያለሁ ልከላከልልህ። ስማ ጋዲ ወይ ባለፈው ሲስ እንደተጨመቀ ሰማ እንዴ? በማ እንዴ አስገብተው መከሩት እኮ። የሲሳቅ እኮ ማያመጣው ጉድ የለም። ያቺ ሳቁማ ንፍር እያለ ይስቃል። በቃ እነሱም ይበግናሉ። እድል ሲያገኙ ይመክሩታል። ከዛ እንደማይሳቅ ከአንተ ተማርኩ ብሎ ይወጣል አለች እኮ ትላንትና አንዷ መታ በጣም አደንቃ አለች። ትሰማና ያሉ ሰምተን እሺ በቃ ይቅርታ ከዚህ በኋላ ትላችኋለህ። አንተ መኩ ሜታው ዮንክ ሰነድ የምትሸጠው ነገር አለ። ምን? እሺ ፓፓ እኔ ምን እንዴ የበላው ዶሮ ላይ ምንድን ነው ያለው? ምክሩ ግን ተመቸህ? ወየ መኩሻ ምክሩ ግን ተመቸህ? ኧረ በጣም ነው የምንተገብረው። እስቲ እንጠብቃለን። ሲሶ ወይ ዮባ አሁን እንዴት ነው? ጴንጤዎች አሁን ትንሣኤን እያከበሩ ነው ወይስ እንዴት ነው? ኧረ እኛ ጋር ምንም የለም እስካሁን ቁርስ ራሱ የለም። እንዴ ቁርስ ሲባል ለምንድን ነው ካሜራ የምታበራው? ልጆቹ ተስፋ ቆርጠው ስልካቸውን ይዟሉ። ወይ ጉድ! አማኑ ቁርስ የለም እንዴ? ስማ ጋዲ ባለፈው እንትና ጋ ገብቶ ሲስ ማን ነው ቤካ ጋ አኬና ምናምን እያለ እያነጻጸረ ነበርና ሲሶ አማኑ አኬን ወደዋለሁ አይደል አላለም? ልጁን ማለት ነው። አዎ ትወደዋለህ። ልጁ ደግሞ
ቤካ ጭስስ አረ ያቺ ጭስ አማን የምትባለው ጭስ ራሱ እኮ በጣም አዝግ ሰው ነበር። በጌታ ስም ሲሶ ግን ይመችላል። አረ እሷን ያረጋትን ሰማል። እኔ እኮ እንዲገባት ብዬ እኮ ምን አልኩት መሰለ ተይ ተይ አማኑ አንቺ ይቅርብሽ እለዋለሁ። ሊገባው አልቻለም። እኔ እኮ አልብላ ነበር እዚህ ያለ ሰማ ተማኒ ይቅርብሽ እያለ እየደጋገመ ያወራል። ከዛ አማን በየመሃሉ ሲገባ አንተ ንጽጽር ላይ አሰራ ምን አለ ምንድነው ዝም ብትል ምናምን አላለ። አማን በቃ በገነች ወይ መዳለ እኔ እኮ ያቺን ጭዌ እኮ ታይ አማኒ ታንቺ ታይ ይቅርብሽ እያልኩት ሁሉ አይገባም። ያንን ቪዲዮ ግን በኮሜንት ሆኖ አስጠፉት። የቱን ቪዲዮ? አማኒ አንድ የሰራችውን ቪዲዮ ምን ሰርቶ ነው? አንድ ለኦርቶዶክሲያን የምጠይቃችሁ ጥያቄ አለና ምናምን ብሎ የሰራው ቪዲዮ አልገባም። ልዩ በቅደም ሲል እሱን አልመጣልኝም ነበር እኮ ጀለስ ብራዘር። አማንማ ቪዲዮ አይስራ እኮ ሽንኩርት እንደዚህ አይላላጥም። ለአመት በዓል ራሱ ፓፓ እንዲ በላላጥም ቪዲዮ ስማ መልሱን እዛው ላይ ታገኘዋለህ። በለው ዝም ብለህ ስትለው የሚያበቃ ቪዲዮ ሰርቶ እኔ እኮ ላይፍ እኮ ፌር እንዳልሆነች የምታውቀው እኮ እንደዚህ አይነት ሰዎች እዮባ ውጭ ሀገር ምን እንደሚሰሩ ነው የማይገባኝ። ውጭ ሀገር ካልቀየራችሁ ውጭ ሀገር ሆኖ ሰው የሚል ከሆነ በቃ ወደዚህ ሀገር ዲፖርት ማድረግ ነው። እኛስ ምን ይሰራልናል ፓፓ? እኛም እኮ ከዛ ተላልፈናል። ወደ ኡጋንዳ መላክ ነው እንጂ እንደዚህ ባለፈው እኮ የእንትናን ጭዌ አንስተን የቀለሜን ጭዌ አንስተን ከልደት ጋር ሞትን። ኧረ ማታ ለሁለት ሞታችሁ እኮ በስመ አብ በስመ አብ። በፊት የሚያወራቸው ምናምን እያነሳን በቃ ምን አለ ውዴ ይላል ቀለ እንትና ተሚን ሲያገኝ እኔን አለ እንደዛ ጀለስ እኮ ጀለስ የሚያምራለው ነው አለ ወይ ነው ውዴ። ልደት ምን እንዳደረገው ሰማ እንዴ? ልደት ቆሎ እየበላ በጭጮ ያለው አይደለም። ስማ ጋዲ ወይ እወያያለሁ ብላ ገባች። ከዛን ልክ ስትገባ እኔ የምፈልገው ዲያቆን ነው አለ። ነበርኩ አለች ዲያቆን። ከዛ መልካ ማርያም የመጀመሪያውን በልልኝ ይላታል። ፍጥጥ ልደት ከዛ ምን ብትል ጥሩ ነው ይሄኛው አመት ቶሎ አያልቅም አይደለም እንዴ? የቤተ ክርስቲያን እንዴት ሚስጥር ላንተ ነግሬሃለሁ አለው እንጂ ልደት ሲጠፋብህ እኔ ነበርኩ አጠገቡ ጋር። እንዴት የቤተ ክርስቲያን ሚስጥር ላንተ ነግሬሃለሁ? በቃ ነኝ ብያለሁ። ነኝ እኮ ነው ያለው። ይሄኛው አመት ቶሎ አያልቅም እንዴ ብለህ እዛው ረዘመባት። ልደት እኮ ተናዶ ሊወጣው ሁሉ እኮ የእንትኑንስ ታስታውሳለህ? የዘዳግም 23 ክርክር የቱ ይወ ዘዳግም 23 ላይ እንትኑ የተቀጠቀጠ ምናምን የሚለው ማለት ነው። ፈለገ እንደመጣ አካባቢ ነው ቲክቶክ እና ገብቶ ትርጉሙ ልክ አይደለም ማለት ምን ታፍርበታለህ? አንጠልጥለው እየዞር ካላል አንተ ሱይ ገብቶ ግን አቀም እንካራለ በንግግር ወይም ስም አውጥቶልህ ምን አልሽኝ? ተብዬ ለኢዮብ ምንም ስም አውጥቶለት አቅም ኤርሚያስ እኔ እንጃ እኔ አላስታውስም። እኔ እንጃ ይሄ ላይ ቅጽል ስም ምናምን ነገር አምናሹ በጣም ባላገኝ ኢዮባና ጋዲን እኮ ምንም ብሏቸው አያውቅም።
ያው እኛን በጅምላ ነው ያው አንዳንድ ዱርዬ ምናምን ነው እንጂ ስፔሲፊካሊ የሆነ ስም እንትን አይ ጋዲ እንደሚወደው እኔና ዮሐድን አሮጋንት ናቸው እነሱ ይለን ነበር። አይ ጋዲ እንደሚወደው አውቃለሁ። ጋዲ በምን አጋጣሚ እንደሆነ አላውቅም። ቀለሜ ይወደዋል። ለምን ይወደዋል? ለምን ይሆን? እስኪ ንገር ሚስጥሩን። ኧረ አላወራም። አይ እንትን ሊሆን ይችላል። ብዙ ጊዜ እንግሊዝኛ ማቴሪያል ስለሆነ የምከፍተው እምለው ነገር ለማተባበኛ ራስ በጣም ነው ደስ የሚለው። ያንተ ሁሉ ነገር ነው የሚመቸው። ጋዲ ቀለም ይወዳል እያልክ የምተረጉም ነው የሚመስለው እኮ የኔ ለዛ ነው። ወይ መድኃኒዓለም ሲስ ግን ቁርስ ሳበላ ነው ብራዘር በባዶ ወደ እንደዚህ እየሳክ ያለው ምን አለ በባዶ ወደ መሳቁ ምን ችግር አለ? እንዲህ ትላንትና ራሱ ፌስቡክ ላይ ስገባ እነ ኢዮብ የለቀቁትን ቪዲዮ እንትን ፔንቾቹ ትንሣኤ ምናምን ብሎ የለቀቀውን አየሁ። ትንሣኤ እንዴት ላክብር? እንዴት እናክብር? እኔ እኮ ግራ ገባን እኮ። በቃ በእኔ ውጭ ችግር የለውም ሲስ በቃ ወጣ ብለህ አንድ ሁለት እንቁላል ዋጣ አድርገና ወጣ ብለህ አብረን እንበላለን። ኧረ ከአንተ ቅርጫ ሰላጣ ብገዛ ይሻለኛል። ሰላጣ ብበላ ሰሚ ይህን ቅርጫ ለሰው አጋብዝ ብያለሁ። እኔ በቃ ብራዘር ቅርጫ ያስገባው ብላ ታውራ አንተ እንደ ይሄ ቅርጫ ባይዘው መንግስት ቢያዩ ቀረጥ ያስከፍላል። ትታሰርበታለህ ሁላ ያዝኝለት ነው እንዴ? የእንስሳትን መብት በመጋፋት ነው የምትታሰረው ፓፓ። እኔ እኮ ክርስቶስን ኢዮብ አንዴ ብታየው እኮ እንደዚህ አይነት ጥቁር ስጋ ነው አይቼ አላውቅም። እንዴ ሳምፕል እንዳይሆን ግን ሲሱ ስማ ጋዲ ወይ ኢዮብ ወይ የቀለሜና የአቡና ጸብ ጊዜ ታስታውሳለህ? የተወሰነ ነገር ትዝ ይለኛል። ታከመ ካልመጣህ ቲክቶክ ላይ አታገለግልም አበራሃል ያለው እኔ እስከ ሰባ አዩባ አቤል አቡና ማለት ነው። እኔ እስከዛሬ ብዙ ሮስቶች ብዙ ቧልት ሰምተን እናውቃለን። በቃ ያኔ ኤፍሬምን ያለውን ነገር መቼም ነው የማረሰው። በቃ አቤል አቡና እኔ በቃ ቲክቶክ ከጀመርኩበት ጊዜ ጀምሮ አንደኛ ሮስት እሱ ነው። ሲስ አንደኛ ሮስት በቃ አንደኛ ሮስት እሱ ነው። ምን ያለውን ይሄ ኤፍሬም መዝሙሩን የሆነ አንድ በጣም ጎበዝ ዘማሪ ይሄ ዘማሪ ራሱ አድንቆልኛል ጥሩ መዝሙር ነው ብሎ ምናምን ብሎ ኤፍሬም ቦስት አድርጎ ይናገራል ላይቭ ላይ። አቤል አቡና ተቀበለውና ያ ያደነቀለም ዘማሪ እኮ ጦርነት የሚበዛበት አካባቢ ስለኖረ ጆሮ ልክ አይደለም። የደረጀና መስማም እሱማ የሌለ እኮ ነው ጌታ። ወይኔ መዳን እንደዛ ቀን ነው ያሙኝ። ዶክተር ደረጀ ከበደ እኮ ነው አደነቀልኝ እኮ ያለው እኮ ሲሲ ደረጀ ነው ኤፍሬም እሱ ነው ያለው። አራቢላ እንዴ ጦርነት የሚበዛበት አካባቢ ስለሆነ ጆሮ በደንብ አይሰራም አላለው። እሱም ሲያቀብጠው የጻፈለትን አምጥቶ ለጠፈ። ከዛን አደነቀኝ ምናምን ብለህ ትኩራራለህ እንዴ ብሎ ባንዴ ሁለት ሰው ሮስት አላረገም። ድምፅ ሰምቶ ታውቃለህ አላለው። የአጋዘን ድምፅ ነው። የአጋዘን ምን ይመስላል? በጣም ነው የሚያስፈላው። ደግሞ ግጥም የለው ዜማ የለው ሲል በቃ ወይ መድኃኒዓለም። ኧረ ያኔ ረገጠው ነው ረገጠው። እቺ ጭስ ደግሞ ድጋሚ እንዳትቦለክ። ቆይ በቃ ጭዌውን እንፍታላት በእናትህ። እኛ በተጫወትን ቁጥር እሷ እኮ ብሎክ ነው የምትደረገው። ከዛ አንተ ሄድና እሷ ደግሞ ችግር የለውም ብሎክ ብታረገኝም ግን አሁን እዛ ሄደው ደግሞ ኢዮብ አድኗል አልዳነም ነው ጥያቄ። ባለፈው በአክሊል ነበር ሲጨምቁት ነበር ሲሳደበው ነበር አክሊል
በኢዮብ እንኳን ሊል ይችላል። በአኬ እኮ አልተደራደረም እኮ ሲሳይ እኮ አኬ ድኗል አለ እኮ። በኢዮብ ሲስ ግን ብትጠየቅ እኔ ያሳዘነኝ አግሊ በቃ ና የራስህን መልስ ምናምን ሲለው እኮ ነው ሲስ አይ ለጨዋታው ድምቀት አንዱ ምን አለ መሰለህ አክሊል ተደጋጋሚ የውይይት ጥሪ ጠርተው አልመጣ ሲላቸው በጓደኛው በኩዲ ቤት ላይ ያደረጉት ነው እንዴ? ወይ መዳን አይ እኛ እዚህ ለምንጫወተው ጭዌ ግን ሲስ ሪስፖንሲቢሊቲ አይወስድም። እሺ ጋይስ እሱን እንትና ጨዋታ ነው። እዚህ መዛም ደግሞ ስትጨመቅ እንደዚህ አይነት ጨዋታ እንደማን መጫወት እንደሌለብን ካንተ ተማርኩ። ጌታ ምስክር የለም። አሁን ችግር የለም ትላለህ። እዚህ መዛም ጨዋታ ለጨዋታ ነው የምትሄደው እዛ እንዴ ኮሜንት ላይ ግን ምንድነው ሀሜት እያላችሁ የምትጽፉ ሰዎች ጭሶች ቧልት ምናምን ማትባትቱ ከሆነ ፍቱ። ኮሜንት እኮ መጻፍ ግዴታ አይደለም። ስማ ጋዲ እኔ ምን አይነት ወይ እዛ ሲስን ጠርተው ሲጨምቁት ቆይ እኔ ሙሉ የወንጌል አማኞች ጨዋታ አታውቁም እንዴ አላለ? ጨዌማ አያርፉም ጌታ ኧረ በጌታ ሲሶ ረገጣ አልተቻልሽም አባ አንተ ሰውዬ ላይክ ልትወጣ ምናምን ከሆነ ነገረን በቃ እኛም ረዥም ሳደቃለን መሰለን አንተ ከቤተሰቦች ጋር ጊዜ ያሳልፍ ኳስ አወጣችሁ ታለ ቁርስ አልተሰራም ብሎ አኩርፎ ቁጭ ብሎ የለ እንዴ ገድ አሁን አንተ የበላነው ምግብ መጣ ከዘከዛ በሉ በቃ ቻው ጋይስ እንኳን አደረሳችሁ ድጋሚ ነገር ታችን ላይ ያላችሁ ጭሶች ሲሶ ብሮስኪ በቃ እንደዋወላለን እንኳን አደረሳችሁ በድጋሚ እሺ ይመቻችሁላችሁ ቢተኔ ሮም እንኳን አደረሳችሁ ሲሲኤች ነው ናምታ ሲሲኤ በቃ መልካም በዓል